እድሜያችን አጭር ነው ልላችሁ። የሰው እድሜ አጭር ነው። የሰው እድሜ አጭር መሆኑ ስንረዳ ምን እናገኛለን ካልን ትጋታችን ይጨምራል። እድሜ አጭር ነው የሚል ሰው ይተጋል። የሚያባክነው ጊዜ የለውም። ተማሪ የፈተና ሰዓት ሲደርስበት ለጥናት እንደሚተጋ፣ በአየር የሚበር ሰው የመብረሪያ ሰዓት ሲደርስበት እንደሚጣደፍ፣ ነጋዴ የግብር ሰዓት ሲደርስ አብዝቶ እንደሚሰራ፣ የዘመናችንን አጭርነት ማወቅ ምን ይጠቅመናል ካላችሁ፣ ኑሮ እዚህና እዚህ ሳይሆን እግዚአብሔር በሰማይ ያዘጋጀው ስፍራ ስላለን ያንን ለመውረስ ትጋታችን ይጨምራል። ለማህበረሰብ ጥቅም ያዋላችሁት ዘመናችሁ ስንት ነው? ወንድማችንን ልንዘክር አይደለ የተሰበሰብነው? የተሰጠችውን መካሪ በሚያስቸግርበት የእድሜው ዘመን መካሪ ነበረ የኔ ወንድም፣ በረከቱ ይደርብን። መካሪ በሚያስቸግርበት ዘመኑ መካሪ ነበረ። በማጥፊያ ዘመኑ አጥፊዎችን ይመክር ነበር። እድሜውን አሟጦ ተጠቅሞበት ለእግዚአብሔር ጥቅም፣ ለሕዝብ ጥቅም፣ ለእናንተ ጥቅም ሰጥቶ ሄደ። ምን ወረሳችሁ ከሱ? ምን ያዛችሁ ከሱ? መሰብሰባችን ብቻ አይደለም ቁም ነገሩ። ልቅሷችንና እንባችን ብቻ አይደለም ቁም ነገሩ። ምን ወረሳችሁ? ደድዳ ሆንኩ፣ ለበጎ እንኳን ዝም አልኩ፣ ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ፣ ከማሰቤ የተነሳ እንደ እሳት ነደደ። እንዲህ አይነት ነገር አጋጥሟችሁ ያውቃል? እንዳትናገሩ ክርስቲያን ናችሁ፣ እንዳትበቀሉ የእግዚአብሔር ልጆች ናችሁ፣ ዝም እንዳትሉ መከራው ከባድ የምንፈተንበት ጊዜ አለ። ግን እግዚአብሔር የበቀል አምላክ ነው። ዝምታ ይሻላል፣ መታገስ ይሻላል፣ መጸለይ ይሻላል፣ ውጊያውን ሁሉ ለእግዚአብሔር መስጠት ይሻላል። እንደሚወጉን አንወጋም፣ እንደሚያሳድዱን አናሳድድም። ሞኞች ስለሆነ አይደለም፣ እግዚአብሔር እንዲህ አድርጎ ስለጠራን ነው። መንፈስ ቅዱስ አሃዱ አምላክ አሜን። የዕድሜህ ዘመን ስንት ነው? ቅዱስና ዘላለማዊ ሆንክ የአባቶቻችን አምላክ እግዚአብሔር ሆይ በምሕረትህ በደግነትህ በቸርነትህ ጠብቀህ በቤትህ በቃል ኪዳንህ ታቦት ፊት ቃልህን እንድንሰማ አገልጋይህን እንድናስብ በዚህ ክብር ስለጠራህን ክብርና ምስጋና ላንተ ይሁን። አባት ሆይ የቆምኩበት ሰገነት አባቶቼ ቅዱሳን በጨርቃቸው ጫፍ ድውያንን የፈወሱበት ዓለምን በወንጌል የደረሱበት ሰገነት ነውና ለኔም ለደካማ ባሪያህ ምድራዊ ያልሆነ ሰማያዊ፣ ስጋዊ ያልሆነ መንፈሳዊ ጥበብህን እንድትገልጥልኝ ያንተ ቅዱስ ፈቃድ ይሁንልን። የተከበራችሁ አበው ካህናት፣ እንደየማይረጋችሁ ላይካነ ምስጢር ዲያቆናት፣ ክርስቶስ ከኃጢአት ዕዳ በደሙ የዋጃችሁ የእግዚአብሔር ልጆች፣ የእመቤታችን የቅድስተ ቅዱሳን ድንግል ወላዲተ አምላክ ባለሟሎች እንደምን ዋላችሁ? እንደምን አላችሁ? አሜን። በቸርነቱ በምሕረቱ የጠራን እግዚአብሔር የተመሰገነ ይሁን። የዕድሜህ ዘመን ስንት ነው? ይህ ቃል የጠየቀው ፈርዖን ነው። ተጠያቂው ያዕቆብ ነው። በመጽሐፍ ቅዱስ ትምህርት ሁላችሁም እንደምታውቁት እግዚአብሔር በዮሴፍ ውስጥ ያስቀመጠው ጸጋውን ወንድሞቹ ስለቀኑበት በወንድሞቹ ለግድያ ታጭቶ የእግዚአብሔር ጸጋ አይሞትምና እግዚአብሔር የተናገረውን የሚፈጽም ምሎ የማይከዳ ተናግሮ የማያስቀር አምላክ በመሆኑ ከሞት ሸሽጎ
ነገር ግን ጸጋው ወደሚገለጥበት ወደ ግብጽ በወንድሞቹ ተሽጦ ዮሴፍ ከገባ በኋላ እግዚአብሔር አከበረው። በቤተ መንግስት ውስጥ ጸጋውን የሚገልጥበት እድል ፈንታ ሰጠው። እግዚአብሔር ስለካሰው በወንድሞቹ ክፉ ሳያስብ እስራኤል በተራበችበት ዘመን ግብጽ ደግሞ ምግብን በጠገበችበት ወራት እነዚያን የሸጡትን ወንድሞቹን አስቦ በይቅርታ መንፈስ በግብጽ ቤተ መንግስት ጠርቶ በነበረበት ጊዜ አባቱም ያዕቆብም አብሮ መጥቶ ነበርና ሽማግሌውን ያዕቆብን ያየ ፈርዖን የዕድሜህ ዘመን ስንት ነው ብሎ ጠየቀው። ያዕቆብ የተጠየቀው የዕድሜውን ብዛት ነው። መልሱ ግን የያዕቆብ መልስ ስለ ጥራት ነው። የዕድሜ ዘመን 130 ዘመን ነው። ነገር ግን ሐሳርና መከራ የበዛበት የማይጠቅሙ ዘመኖች ያሉበት ነው ብሏል። ወገኖቼ እናንተ ዕድሜያችሁ ስንት ነው ብዬ ብጠይቃችሁና የዕድሜያችሁን ቁጥር ብትነግሩኝ ካለው የዕድሜያችሁ ቁጥር ውስጥ ጥራት ያለው ዘመን ስንት ነው? ከእግዚአብሔር ጋር የኖራችሁበት እንደ እግዚአብሔር ሐሳብ የተመላለሳችሁበት ለማህበረሰብ ጥቅም ያዋላችሁት ዘመናችሁ ስንት ነው? ወንድማችንን ልንዘክር አይደለ የተሰበሰብነው? የተሰጠችውን መካሪ በሚያስቸግርበት የዕድሜው ዘመን መካሪ ነበረ። የኔ ወንድም በረከቱ ይደርብን። መካሪ በሚያስቸግርበት ዘመኑ መካሪ ነበረ። በማጥፊያ ዘመኑ አጥፊዎችን ይመክር ነበር። ዕድሜውን አሟጦ ተጠቅሞበት ለእግዚአብሔር ጥቅም፣ ለሕዝብ ጥቅም፣ ለእናንተ ጥቅም ሰጥቶ ሄደ። ምን ወረሳችሁ ከሱ? ምን ያዛችሁ ከሱ? መሰብሰባችን ብቻ አይደለም ቁም ነገሩ። ልቅሷችንና እንባችን ብቻ አይደለም ቁም ነገሩ። ምን ወረሳችሁ? ሴትዮዋ ባለጸጋ ናት እና ልጅ የላትም፣ መካን ናት። በጸሎትም ሞከረች፣ ልጅ የለም። በቴክኖሎጂውም በሕክምናም ሞከረች፣ ልጅ የለም። በኋላ በቤቷ ውስጥ በስራ የምትረዳትን ሰው ያላትን ሀብት በሙሉ ለውርሷ የሚሆን ጽፋ በጥሩ ፍሬም ውስጥ አድርጋ ለዚች ለአገልጋዩዋ ሰጠቻት። አገልጋዩዋ ከባለጠጋ እመቤቷ የተቀበለችውን በጥሩ ፍሬም ውስጥ ያለ የተጻፈ ነገር ምን እንደሚል አልተረዳችም። የፍሬሙ ውበት ብቻ ነው የሳባት፣ የጽሑፉ ማማር ብቻ ነው የመሰጣት። ወስዳ በሳጥኗ ውስጥ አረገችው። ሞት አይቀርምና እሜቴ ሞቱ። እሜቴ ከሞቱ በኋላ የእሜቴ ሀብት አገር አነጋገረ። አገር በሙሉ ተሰብስቦ የሀብቷ ወራሽ ማን ነው? በጋዜጣ፣ በሬዲዮ፣ በቴሌቪዥን ወራሽ ነን የምትሉ የሥጋ ዝምድና ያላችሁ ወይም ደግሞ ውርስ የተላለፈላችሁ ብቅ በሉ ተባለ። የመጣ የለም፣ የታየ የለም። ሀብቱ ባክኖ መቅረት ስለሌለበት መንግስት ወረሰው። ይቺ አገልጋዩዋ ምንም አይነት መብት ስለሌላት በዚያ ቤት የተሰጣትን ውርስ አንብባ ተረድታ ስላልሆነ የያዘችው ከያዘችው ፍሬም ጋራ ከሴትዮዋ ቤት ወጣች። የምትበላው አጣች፣ የምትጠጣው አጣች። በፈረሰ ቤት መኖር ስትጀምር ጣራው ዝናብ የማይከላከል ቁርና ሐሩር የማይገድብ የሚበላ የሚጠጣ በሌለበት ቤት ውስጥ ወደቀች። በዚህ ጊዜ በደዌ ተመታችና አልጋ ላይ ዋለች። መንደርተኛው ተሰብስቦ የታመመች ምስኪን አለችና እርዳት ተብሎ ባለመድኃኒት መጣ።
በዚያ በፈረሰ ቤት ውስጥ ግድግዳው በተነደለ ጣራው በሚያፈስ ፀሐይ በማይቋቋም የምትበላውና የምትጠጣው የሌላት ሴት በተኛችበት የእንጨት አልጋ ራስጌዋ ላይ የሚያምር ፍሬም ተሰቅሏል። ዓይን የሚስብ ሐኪሙ መድኃኒት ከሰጣት በኋላ የመድኃኒቱን መስራት እስቲ ትንሽ ቆይቼ ልስልይ ብሎ ቤቱ ውስጥ ሲቆይ ዓይኑ ፍሬሙ ላይ አረፈ። ፍሬሙ ላይ ሄዶ ሲያነበው የዚያች የባለጸጋ ሴት ሀብት ንብረት በከንቱ መንግስት የወሰደው ለካ የዚች ሴት ነው። ምን ሆና ነው መድኃኒት ሰቅላ የምትታመመው? ምን ሆና ነው እንጀራ ግድግዳዋ ላይ ሰቅላ ይህች ሴት የምትራበው? ምን ሆና ነው ልብስ ሰቅላ የምትታረዘው? ምክንያት ካላት ምክንያቷን ልጠይቃት፣ ምክንያት ከሌላትና አላወቀች ከሆነ ላስረዳት ብሎ ወደ ሴቲቱ ሲጠጋ ሴትዮዋ ሙታለች። ወገኖቼ ውርሳችሁን ታውቃላችሁ ወይ? ቤተ ክርስቲያን በወንድማችን በኩል የሰጠቻችሁ የተቀበላችሁት በተግባር የምትኖሩት ይህ ሁሉ ዓመት ይህ ሁሉ ዘመን ሲሰበክ ለስጋው ደግሞ የበቃችሁ ለንስሐ ሕይወት የበቃችሁ ማድነቅ ብቻ አይደለም ሰባኪያንን ቃሉን ወርሰን ወስደን ልንኖር ይገባል። እሱ እግዚአብሔር የሰጠውን ሰጠን። የተቀበላችሁ እናንተ ምናልባት መድኃኒት ሰቅላችሁ ትታመሙ ይሆን? ምናልባት ምግብ የእግዚአብሔር ቃል ቤታችሁ ላይ ሰቅላችሁ ትራቡ ይሆን? ምናልባት ጸጋ ልብስ ቤታችሁ አስቀምጣችሁ ተራቁታችሁ ይሆን? እግዚአብሔር ይርዳን። ምን ወረሳችሁ? ጸጋ ይወረሳል፣ መክሊት ይወረሳል። በመጽሐፍ ቅዱስ መክሊታቸውን ያወረሱ ወራሽ ያጡም አሉ። እንደ ሙሴ አይነቶቹ ታላላቅ ነቢያት ከትህትና ጋር ጸጋ ማውረስ የሚችሉ ናቸው። የሙሴ ጸጋ መጀመሪያ በሰባ ሰዎች ላይ አደረ። ቀጥሎ በእግሩ ተተክቶ ሕዝብን ወገኖቼ ምድረ በዳውን አቋርጦ ዮርዳኖስን አሻግሮ በጌልጌላ የፈረሰውን የእግዚአብሔርን መሰዊያ ሰርቶ የተቋረጠውን ግዝረት እንደገና አስቀጥሎ የተቋረጠውን ፋሲካ እንደገና አስከብሮ ኢያሪኮን አፍርሶ እስራኤልን ከነዓንን ያወረሰውን ታላቁን ሰው ኢያሱ ወልደ ነዌን ተካ። ክብር ለእግዚአብሔር ይሁን። የሙሴ ጸጋ በኢያሱ ላይ አረፈ። የወረሳችሁት ነገር አለ ወይ ልላችሁ ነው። ኢያሱ ደግሞ እንደ ድል ሆኖ ጥናት ይጠይቃል። ከኢያሱ ይሁን ከተቀባዩ ጉድለቱ አይታወቅም። ያን የመሰለ እግዚአብሔር ነቢይ፣ ያን የመሰለ መሪ ጸጋውን የሚያወርሰው አጥቶ በመጽሐፉ መጨረሻ መጽሐፈ ኢያሱ ምዕራፍ 24 መጨረሻ ላይ የሚወርስለት ሲያጣ እኔና ቤቴ እግዚአብሔርን እናመልካለን እናንተ የምታመልኩትን ምረጡ ብሎ አለፈ። ከኢያሱ ዘመን በኋላ የመጣው ዘመን ዘመነ መሳፍንት ነው። ዘመነ መሳፍንት ሰው ሁሉ በፊቱ ደስ ያለውን የሚያደርግ እግዚአብሔርን የማያከብር የአምልኮ ስርዓቱን ያፈረሰ መቅደሱን የናቀ ከእግዚአብሔር የራቀ ሕዝብ ተፈጠረ። ወገኖቼ ወርሳችኋል ወይ ልላችሁ ራሳችንን እንድንመረምር ነው። ለዚህ ነው ከወረስን እንኖረዋለን። ምክንያቱም እኛም እንሄዳለን። እስቲ እንሄዳለን በሉ፣ እንሄዳለን በሉ። ማንም አይቀርም፣ እንሄዳለን። የገባንበት ቀን አለ። ወደዚህ ዓለም ከእናታችን ማህፀን የወጣንበት ደግሞ ይህችን ዓለም ለቀን የምንወጣበት ቀን አለ። በመግቢያችንና በመውጫችን መካከል ዘመን አለ፣ እድሜ አለ። ስንቱ እድሜያችን ጥራት አለው። አይቀርም፣ እንሄዳለን። እንሄዳለን። ማንም በዚህ ዓለም ለዘላለም የሚኖር የለም። ወንድማችን ገብቶ እንደወጣ እኛም ገብተን እንወጣለን። በዚህ መካከል ዘመናችን ጥራት ያለው እንዲሆን ያስፈልጋል። ለዚህ ነው የዕድሜህ ዘመን
ስንት ነው በሚል የተነሳሁት። ሌላ ሰው ልጨምርላችሁ፣ ዳዊት ነው። ዳዊት በመዝሙር 39 ቁጥር 1 ላይ ምን ይላል? በኃጢአተኛ ሕዝብ መካከል ይኖራልና ሁላችንም እንደምንኖረው ይህች ዓለም ለእውነተኛ ክርስቲያኖች ምቹ አይደለች። በእውነት እግዚአብሔርን የምንከተል ከሆነ የማይቀየር የክርስትና ሕግ አለ። ኢየሱስ ክርስቶስን እየተከተሉ የሚኖሩ ሊሰደዱ ግድ ነው ይላል። እንደማይቀየር የመሬት ስበት ሕግ፣ የግራቪቲ ሕግ አይቀየርም። ጠጠር ወደ ሰማይ ብትወረውሩ ተመልሳ ወደ ምድር ትመጣለች። ልክ እንደዚሁ የማይቀየር የክርስትና ሕግ አለ። ምን? በእውነት በንስሐ የምንኖር ከሆነ፣ በእውነት ከእግዚአብሔር ጋር ህብረት አድርገን የምንኖር ከሆነ፣ በእውነት እንደ ቃሉ እውነት የምንኖር ከሆነ፣ አዎ ወገኖቼ የማይቀየር የክርስትና ሕግ አለ። ዓለም ትወጋናለች። ሲስተሟ አይመቸንም። የዓለም ሲስተም፣ የሥጋ ፈቃድ፣ የሰይጣን ፈተና ተደራርበው መከራ ያጸኑብናል። እግዚአብሔር ግን መውጫ አለው። ክብር ለእርሱ ይሁን። ዳዊት አንድ ጊዜ እንዲህ አይነት ነገር ገጠመው። ምን አለ? በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ ይላል። ኃጢአተኛ እንኳን ሲናገረኝ መልስ ላለመስጠት፣ ተናግሬ ላለማስቀየም። ለምን? እንደ ልቤ የተባለለት የእግዚአብሔር ልብ ያለው ሰው ነው። አዎ እንደ ልቤ የተባለለት እግዚአብሔር። ወገኖቼ ጉዳዩ ከልባችን ጋር ነው። ልባችን ላይ ምን አለ? የሕይወታችን መቀመጫ መዝገቡ ልባችን ነው። እግዚአብሔር ከልብ በላይ የሚያየው ነገር የለም። ልብስ አያይም። ዘመናዊነታችንን አያይም። ሀብታችንን አይቆጥርም። እግዚአብሔር የሚያየው ልባችንን ነው። አዎ በልብስ ልንሸፈን እንችላለን። እግዚአብሔር ግን የመጋረጃ ውስጠኛ ክፍላችንን ያያል። ክብር ይሁንለት። ያን አይቶ ዋጋ ይሰጣል። ያን አይቶ ይከፍላል። ዳዊት ወገኖቼ የተናቀ ሰው ነው። በቤተ መንግስት ካስቀመጠው ንጉሥ ውስጥ መልካም ልብ ሲያጣ እግዚአብሔር በቅኔ ሜዳ በማህሌት ሸለቆ የአባቱን በጎች ሲጠብቅ እውነተኛ የበግ እረኛ ሲያይ ለሕዝቤ እረኛ ይሆናል ብሎ ልቡን አይቶ ቀባው፣ ሾመው። እግዚአብሔር ልብን አይቶ ይሾማል። እግዚአብሔር ልብን አይቶ ያከብራል። ልባችሁ ውስጥ ምን አለ? ልባችሁ ውስጥ ምን አለ? ቂም አለ? በቀል አለ? ትዕቢት አለ? እግዚአብሔር ይፍታን። ስለዚህ ዳዊት እንዲህ አይነት ሰው ስለሆነ የሚዋጉኝን እንኳን መልሼ እንዳልዋጋ በአፌ ላይ ጠባቂ አኖርኩ ይልና ይሄን ባደረኩ ቁጥር ግን ከዝምታ የተነሳ እንደ ዲዳ ሆንኩ ይላል። እንደ በጎ እንኳን ላለመናገር፣ በጎ ስናገር እንኳን በበጎ መካከል ክፉ እንዳይወጣኝ እንደ ዲዳ ሆንኩ ይላል። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳን ዝም አልኩ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ፣ ከማሰቤ የተነሳ እንደ እሳት ነደደ። እንዲህ አይነት ነገር አጋጥሟችሁ ያውቃል? እንዳትናገሩ ክርስቲያን ናችሁ፣ እንዳትበቀሉ የእግዚአብሔር ልጆች ናችሁ፣ ዝም እንዳትሉ መከራው ከባድ ነው። የምንፈተንበት ጊዜ አለ። ግን እግዚአብሔር የበቀል አምላክ ነው። ዝምታ ይሻላል፣ መታገስ ይሻላል፣ መጸለይ ይሻላል፣ ውጊያውን ሁሉ ለእግዚአብሔር መስጠት ይሻላል። እንደሚወጉን አንወጋም፣ እንደሚያሳድዱን አናሳድድም። ሞኞች ስለሆነ አይደለም፣ እግዚአብሔር እንዲያድርጎ ስለጠራን ነው። ዋጋ ስላለው ነው። እንዲህ ሆንኩኝ ይልና በኋላ መልሱን ያገኘዋል። እንዲህ የምብሰለሰለው እንዲህ የምሆነው ምን አለ? ቁጥር 4 ላይ እግዚአብሔርን አንድ ጥያቄ ይጠይቃል። ለመሆኑ ይሄ ሁሉ ነገር ሲሆን እንዲህ የምብገነገነው ብሎ ይልና አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ እኔ ምን ያህል ወደ ኋላ እንደምቀር አውቅ ዘንድ ይላል። ስለኖረበት አይደለም የሚጠይቀው። እግዚአብሔር ስንት ዓመት ነው ይቀረኝ? ይሄን ደፍረን ለመጠየቅ ሁላችንም ደካሞች ነን።
አዎ እኛ የምንቆጥረው ያለፈውን ነው። የሰው ዕድሜ ግን እንደ ዓመተ ፍዳ ነው። ቁልቁል ነው የሚቆጠረው። ቁልቁል ነው የሚቆጠረው። ስንት ቀን ቀረን ልንወጣ ከዚህ ዓለም? ስለዚህ በቀረችኝ ዕድሜ መልካም ሰርቼ ልለፍ፣ ሰውንም አላስቀይምም አለ ዳዊት። ስንት ዓመት ቀረኝ አምላኬ ሆይ? ወደ አንተ ልመጣ ስንት ዘመን ቀረኝ? መቼ ነው ወደ አንተ የምመጣው? የዘመኔን ቁጥር ንገረኝ፣ የቀረኝን ዘመን ንገረኝ። ለምን ክፉ እንዳልሰራበት። ያለፈው አልፏል። በጎም ይሁን ክፉም ይሁን ያለፈው አልፏል። ዛሬ ላይ ቆሜ ከዚህ ዓለም ልወጣ ስንት ቀን ቀረኝ አለ። እንዲህ ዘመናችንን መቁጠር እግዚአብሔር ይንገረን። ንስሐ እንድንገባ፣ የተማርነውን በተግባር እንድናውል፣ ከወንድማችን የሰማነውን ወስደን እንድንኖር እግዚአብሔር ይርዳን ይልና ቁጥር 6 ላይ ምን ይላል? በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመላለሳል፣ ያከማቻል የሚሰበስብለትን እንኳን አያውቅም ይላል። ሰው እንደ ጥላ ያልፋል፣ ውልም ብለን እናልፋለን። 100 ዓመት ብዙ ይመስለናል አይደል? ከዘላለም አንጻር ሲታይ ኢምንት ነው። እድሜያችን እንደ ጤዛ ነው፣ ውልም ነው። እንደ አውሎ ነፋስ መጥቶ እንደሚሄድ ነው። የሚያከማችለትን እንኳን አያውቅም ይላል። ይዘርፋል፣ ይቀማል፣ ያጭበረብራል፣ ያታልላል። ለማን እንደሚያከማቸው ማን እንደሚወርሰው እንኳን አያውቅም። የሰው ዕድሜ ኢምንት ነው። ስለዚህ ክፉ አልሰራም ብሎ ዳዊት ይህንን ይናገራል። ስለዚህ እንግዲህ ወገኖቼ ቶሎ ቶሎ ብዬ ልጨርስ፣ ሰዓታችንን አንዳንዱን ነገር እየዘለልኩት በሰዓት እንድንሄድ። ለምንድን ነው ሰው ዕድሜውን የሚደብቀው? ለምንድን ነው ቁጥሩን ማወቅ የማይፈልገው ካላችሁ፣ በዚህ ዕድሜ መድረስ የነበረብኝ ቦታ አልደረስኩም ብሎ ስለሚያስብ ነው። አንዱ ይሄ ነው። ነገር ግን ያ ዘመን አልፏል፣ አይመጣም። ከቆምንበት ካለንበት አንስተን ለእግዚአብሔር በጎ ለመስራት ሕይወታችን አዲስ ለማድረግ ሰዎች ሲሄዱ የምንማረው የምንወጣበት ቀን ከመድረሱ በፊት ከእግዚአብሔር ጋር እንድንስማማ ነው። የዕድሜ ቁም ነገሩ ምንድነው ካላችሁ፣ ርዝመቱ ሳይሆን የኖርንበት ዘመን ጥራቱ ነው። ርዝመቱ አይደለም። ስለዚህ ይሄንን ልናውቅ ይገባል። አንድ ምሳሌ ልንገራችሁ። አንድ ሀገር ጎብኚ አገር ሲጎበኝ የመቃብር ስፍራ ያስጎበኙታል። የመቃብር ስፍራ ሲያስጎበኙት የመቃብሩ ላይ የተጻፈው ጽሑፍ ጀነራል እከሌ በ5 ዓመታቸው ሞቱ፣ ኢንጂነር እከሌ በ10 ዓመታቸው ሞቱ፣ ዶክተር እከሌ በ7 ዓመታቸው ሞቱ ይላል የሰው ሁሉ መቃብር ላይ። ጎብኚው ግራ ገባውና እንዴት ሰው በ5 ዓመት፣ በ7 ዓመት፣ በ10 ዓመት ኮሎኔል፣ ጀነራል፣ ኢንጂነር፣ ዶክተር፣ ፕሮፌሰር መሆን ይችላል ብሎ አስጎብኚውን ጠየቀ። አስጎብኚው ምን መልስ ሰጠው? በዚህ ሀገር ስንኖር እድሜያችን የሚቆጠረው ለማህበረሰብ ጥቅም ያዋልነው በእግዚአብሔር ስራ ውስጥ የተሳተፍንበትን እንጂ ዝም ብሎ የባከነው እድሜ አይቆጠርም። ለሰው ስራ የሰሩበት ዘመናቸው ነው የተቆጠረው ብሎ ይለዋል። ታዲያ እኔ አሁን እዚህ ሀገር ገብቻለሁ። እዚህ ሀገር የገባሁት አሁን ነው። ብሞት ምን ብላችሁ ነው መቃብሬ ላይ የምትጽፉት ብሎ ሲጠይቅ እንደተወለደ ሞተ ብለን እንጽፋለን። ወገኖቼ እንደተወለድን እንዳንሞት ከመምህራችን የምንማረው እንዲኖረን እግዚአብሔር ይርዳል። ዝም ብለን በመመላለስ በሕይወታችን መጨረሻ ጫፍ ላይ ቆመን የሚቆጨን እድሜ እንዳይኖር ወገኖቼ ዘመናችንን መቁጠር እግዚአብሔር እንዲያስተምረን የእሱ ቅዱስ ፈቃድ ይሁን። ስለዚህ እድሜያችን አጭር ነው ልላችሁ። የሰው እድሜ አጭር ነው። የሰው እድሜ አጭር መሆኑ ስንረዳ ምን እናገኛለን ካልን ትጋታችን ይጨምራል። ትጋታችን ይጨምራል። እድሜ አጭር ነው የሚል ሰው ይተጋል። የሚያባክነው ጊዜ የለውም። ተማሪ የፈተና ሰዓት ሲደርስበት ለጥናት እንደሚተጋ፣ በአየር የሚበር ሰው የመብረሪያ ሰዓት ሲደርስበት እንደሚጣደፍ፣ ነጋዴ የግብር ሰዓት ሲደርስ አብዝቶ እንደሚሰራ
የዘመናችንን አጭርነት ማወቅ ምን ይጠቅመናል ካላችሁ፣ ኑሮ እዚህና እዚህ ሳይሆን እግዚአብሔር በሰማይ ያዘጋጀው ስፍራ ስላለን ያንን ለመውረስ ትጋታችን ይጨምራል። ሁለተኛ፣ እድሜያችን አጭር መሆኑን ስናውቅ ጊዜያችንን በአስፈላጊ ነገሮች ላይ እናውላለን፣ አናባክነው። ሶስተኛ፣ እድሜያችን አጭር መሆኑን ስናውቅ እውነትን እንከተላለን፣ ግብዝነትን እንጠላለን፣ አጭበርባሪነትን እንጠላለን። ልክ እንደ ዘላለም የእውነት ሰባኪ ነበር፣ ደፋር ሰባኪ ነበር፣ እውነትን አይሸቅጥም ነበር። ያልሆነውን የማይሆን ሰው ነበር። ማቀውን ነው የምነግራችሁ። ያልሆነውን አንሆንም፣ ግብዝነትን እንጠላለን። ጥንቸል ዝም ብላ ትሮጣለች አሉ። አንድ ቀን ዝም ብላ ትሮጣለች። በኋላ እንስሳት አዩዋትና ጥንቸል ምን ሆነሽ ነው የምትሮጪው ብሎ ጠየቋት። አንበሳ በተገኘበት ይገደል ሲባል አልሰማችሁም አለች። ታዲያ አንቺ አንበሳ አይደለሽ ምን ያስሮጥሻል ቢሏት፣ ተይዤ ብታሰርስ ጉዳዩ እስኪጣራ መጉላላት አለ አለቻት። አሁን አስቡት፣ ጥንቸልን አንበሳ ነው ብለው ሲይዟት። እንዲህ አይነት ሰዎች አሉ፣ ያልሆኑትን የሚሆኑ። ያልሆነውን አንሁን። በሰጠን ጸጋ ባለን ነገር እግዚአብሔርን እናገልግል። እግዚአብሔር ይርዳን። ስለዚህ የእድሜያችንን አጭርነት ስንረዳ ግብዝነትን እንጠላለን፣ ውሸትን እንጠላለን፣ ሐቀኞች እንሆናለን፣ ለእውነት እንቆማለን። አራተኛ፣ የእድሜያችንን አጭርነት ማወቅ በዚህ ዓለምና በሚመጣው መካከል ሚዛን እንዲኖረን ያደርገናል። ስላለን አንበላም። ገንዘብ ስላለን ወገኖቼ እንዳይሆኑ አንሆንም። ነገራችንን በድሃ ህይወት ውስጥ እናውላለን፣ በቤተ ክርስቲያን ጥቅም ውስጥ እናውላለን። እንሄዳለና እንወጣለና እግዚአብሔር የሰጠንን በእግዚአብሔር ስራ ውስጥ እናውላለን። የእድሜያችንን አጭርነት መረዳት ዕብራውያን 11 ከቁጥር 8 እስከ 10 አንድ ቃል አለ ስለ አብርሃም የተባለ። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ይላል። በእምነት ታዘዘ። እግዚአብሔር ወደ አብርሃም ሄዶ አብርሃም ከዘመዶች፣ ከዘር፣ ከሀገር፣ ጣዖት ከሆነብህ ነገር፣ ከኔ ከለየህ ነገር፣ እኔን ማየት ከጋረደህ ነገር ውጣ ሲለው ወዴት እንደሚሄድ ሳያውቅ ወጣ ይላል። ወዴት እንደሚሄድ ሳያውቅ ወጣ። የአቅጣጫ መፈለጊያ ኮምፓስ በእጁ ሳይዝ፣ ሀገሮችን የሚያውቅበት ካርታ ሳይኖረው ወዴት እንደሚሄድ ሳያውቅ ወጣ ይላል። ግን አንድ ነገር ያውቃል። ምን? ውጣ ያለው አምላኩ እንደሚያስገባው። ክብር ለእግዚአብሔር ይሁን። የእግዚአብሔርን ባህሪ ተረድቷል። አምላኩን አግኝቶታል። እናንተ እግዚአብሔር ለኔ ከማይመቸው ነገር ውጡ ቢላችሁ እንዲቆርጣችሁ ትወጣላችሁ? አዎ፣ ከፊታችን የሚታይ የሚሰፈር የሚለካ ስጦታ በዓይናችን ላናይ እንችላለን። በእምነት ወጥተን ለመቀበል ግን ቆራጦች ነን። እግዚአብሔር ተው ከሚለን ኃጢአት ለመውጣት፣ ተለዩ ከሚለን ነገር ለመለየት፣ አዎ ከዓለም ጋር ካለን ስምምነት ለመቆራረጥ፣ የእግዚአብሔርና የእግዚአብሔር ለመሆን ውጡ ሲለን አልተመቸኝም ልጄ፣ ኑሮህ አልተመቸኝም፣ ልብህ አልተመቸኝም፣ ህይወትሽ አልተመቸኝም ቢለን እግዚአብሔር ለመውጣት ለእግዚአብሔር ቆራጦች ነን። አብርሃም በእምነት ታዘዘ። ይህን ካለ በኋላ ወዴት እንደሚሄድ ሳያውቅ ወጣ ይልና ለእንግዶች እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖሮ ያንን የተስፋ ቃል አብረውት ከሚወርሱት ከይስሐቅ ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። ለምን? ቤት መስራት ስለማይችል፣ ሀብት ስለሌለው። ለምንድን ነው እንደ መጻተኛ እንደ እንግዳ በድንኳን የኖረው? ለምንድን ነው? ራሱ ይነግረናል ቅዱስ ጳውሎስ። መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠብቅ ነበር ይላል። ስሙ እናንተ የእግዚአብሔር ሰዎች፣ ምንድነው የምትጠብቁት? ምንድነው እናንተ ተስፋ ያደረጋችሁት? ክርስቲያን ስትሆኑ ምንድነው ተስፋ ያደረጋችሁት? የዚህ ዓለም መኖሪያ ቤት፣ በእግዚአብሔር የተሰራች ሰማያዊ ከተማ፣ ድንግል ማርያም ያለችበት፣ መላእክት ቅዱስ በማለት የሚረኩበት፣ ለዘላለም በደስታ የምንኖርበት፣
በሰማይ የተሰራ ሀገር አለ። ክብር ለእግዚአብሔር ይሁን። ወገኖቼ እግዚአብሔር ምሎ አስቀርቶ ተናግሮ አስቀርቶ ምሎ ከድቶ አያውቅም። እሰጣችኋለሁ የበለጠ ከተማ አለ። ይህች ዓለም መንደር ናት። መንደር ትፈርሳለች ያለንን ብናምን እንቀበላለን። በዚህ ቃል ውስጥ እነዚህ ነገሮች ተናግሬ ያበቃለሁ። የአብርሃም የኑሮ ስርዓት ውስጥ ቅዱስ ጳውሎስ 3 አስፈላጊ ነገሮችን ይነግረናል። አንደኛ አብርሃም በስደት ኖረ። ሁለተኛ በድንኳን ኖረ። ሶስተኛ በእንግድነት ኖረ ይላል። በስደት እኔ ስደትን ስለማውቀው ስለ ስደት ልንገራችሁ። በስደት ኖረ። እዚህ ዓለም ላይ ሲኖር እንደ ስደተኛ ኖረ። እንዳልኳችሁ አገር ስለሌለው አይደለም፣ ሰጥቶታል አገር እግዚአብሔር። ዘርህ እንደ ምድር አሸዋ እንደ ሰማይ ከዋክብት ይባረካሉ ብሎ ድንግል ማርያም የምትመጣበት እኛም እስራኤል ዘነፍስ የምንሆንበትን ተስፋ ሰጥቶታል። አይደለም የእስራኤል ዝርያ እኛ ሁሉ የሱ እንድንሆን ማለት ነው። በመንፈሳዊው ልደት አገር አለው አብርሃም። እግዚአብሔር የሰጠው አገር አለው፣ ያወረሰው ምድር አለው። ነገር ግን ያቺን ለዘላለም መኖሪያ እንዳልሆነች ስላወቀ እንደ ስደተኛ ኖረ ይላል። እኔ አሜሪካዊ ነኝ። ፓስፖርቱ ነው የሚለው። አሁን ኪሴ ውስጥ ብትገቡ የአሜሪካን ፓስፖርት ታገኛላችሁ። ፓስፖርቱ ላይ ደረጀ አሜሪካዊ ነው ይላል። እዛም ሀገር ሆኜ አንድ ቀንም ፓስፖርቱ የሚለው ልቤ ግን እምቢ ይለኝ፣ ደረጀ ይለኛል። አገር አለህ፣ ሲሞላ ሲሳካ የምትገባበት አገር አለህ፣ ወገን አለህ፣ ዘመድ አለህ፣ እዚህ መጻተኛ ነህ ይለኛል። መጻተኛ ነህ። በፓስፖርቱ ላይ ያለው የአሜሪካ ዜግነት ጥቅም ወስዳለሁ አልወሰድኩም አልላችሁ። ልቤ ግን አንድ ቀን ነግሮኛ ያውቅ፣ ስደተኛ ነህ፣ አገርህ እዚህ አይደለም ይለኛል። ትገባለህ፣ አንድ ቀን ትሄዳለህ ሲለኝ ኖረ። ልብን መከተል መልካም ነው፣ እግዚአብሔር ይመስገን። እዚህም መጥቼ ደግሞ ይሄም መጨረሻ አይደለም፣ መሰረት ያላት እግዚአብሔር የሰራት በሰማይ ሀገር አለህ ይለኛል። ልባችን ውስጥ መንፈስ ቅዱስ እንዲናገረን እግዚአብሔር ይርዳል። አብርሃም መሰረት ያላት ከተማ እንዳለች ስለገባው ስለተረዳ በስደት ኖረ፣ በድንኳን ኖረ ይላል። በድንኳን ኖረ። እንዴት በድንኳን ኖረ? ቤት መስራት ስለማይችል ባለጸጋ ነው። መንታ መንገድ ላይ ወገኖቼ ድንኳን ተክሎ ድሃ ጮማ ያስቆርጥ የነበረ ባለጸጋ ነው አብርሃም። ስላሴን የተቀበረው በዚህ ድንኳን ውስጥ ነው። ባለጸጋ ነው። ቤት መስራት ስለማይችል አይደለም በድንኳን የኖረው። ነገር ግን የሚሰራው ቤት አንድ ቀን እንደሚነቀል ስለሚያውቅ፣ ስሙ እናንተ ቤት ያላችሁ ሰዎች፣ ስሙ እናንተ በተንፈላሰሰ ነገር የምትኖሩ፣ አንድ ቀን ይቻለም ትነቀላለች። ይሄ እንዲገባን እግዚአብሔር ይርዳል። አሁን እዚህ ከተማ ያየሁት ነገር ምን መሰለ? አውላላ ሜዳ ላይ ነርታችሁ ስትሄዱ ድንኳን ተተክሏል። ለሰርግም ለለቅሶም ይተከላል። ፍርድ ቤት ሄደን ከሰን አናውቅም። ለምን? እንደሚነቀል ስለምናውቅ። ስለዚህ ይህች ዓለም ትነቀላለች። ሶስተኛው በእንግድነት ኖረ። ቤታችሁ ለማደር ለ5 ቀን ብመጣ የምትቆጥሩት ቁልቁል ነው። 1 ቀን ሳድር 4 ቀን ቀረው ነው የምትሉኝ። 2 ቀን ሳድር 3 ቀን ቀረው ነው የምትሉኝ። እኔም እንደዛው ነው የምቆጥረው። የሰው ዕድሜ እንደዚህ ነው፣ እንደ ዓመተ ፍዳ ቁልቁል ነው። 10 ዓመት ስንኖር የቀረን ጥቂት ነው። 20 ዓመት ስንኖር የቀረን እየተቀነሰ ነው። እንግድነት ማለት እንዲህ ነው። ይህች ሀገር ይህች ዓለም የእንግድነት ስፍራ ናት። ወንድማችን የእንግድነት ዘመኑን በሚገባ ኖሮ እድሜውን አሟጦ ተጠቅሞ ለእግዚአብሔር ስራና ስራ አውሎ ወደሚጠቅመው ወደ ጥቅሙ ሄደ። እኛ ተጎድተን ይሆናል፣ እሱ ግን ወደ ጥቅሙ ገባ። በረከቱ ይደርብን። እናንተስ? እናንተ የእግዚአብሔር ልጆች እናንተስ? ስለዚህ በዚህ አይነት መንገድ እንድንኖር እግዚአብሔር ይርዳን። አንዳንዱን ነገር ልዝለለው፣ እያበቃው ነው ወንድሞቼ፣ ብዙ እንዳላለፋችሁ። የሰው ዕድሜ አጭር ነውና ልንጠነቀቅ ይገባል ልላችሁ ነው። ስለዚህ እግዚአብሔር
በዚች አጭር እድሜያችን ውስጥ በአግባቡ ከተጠቀምንበትና ከተመላለስንበት አምላካችን ለጥቅማችን ያደርገዋል። እድሜን በአግባቡ መጠቀም የሚረዳን እግዚአብሔር በእድሜያችን ውስጥ የከበረና የበዛ ሐሳብ ስላለው። እድሜያችን ወገኖቼ አንድ ቀን ኦዲት ይደረጋል። እድሜ የእናንተ ነው፣ ግን ስጦታ ነው። ተሰጥቶን ነው እንጂ እድሜው ወገኖቼ ባለቤት አለው። ግን የእናንተ ይሁን ብሎ ባለ እድሜው ሰጠን፣ ክብር ይሁንለት። ይሄ እድሜ አንድ ቀን ይቆጠራል፣ አንድ ቀን ይሰፈራል፣ አንድ ቀን ዙፋን ችሎት አለ። በእግዚአብሔር ፊት እንቆምና ይለካል፣ ይሰፈራል። ምን ሰራህ ይላል። አንተ የአባቴ ብሩክ ወደ ጌታ ደስታ ግባ የምንባልበት እንዲሆን ያስፈልጋል። ስለዚህ የምንሰራው ለራሳችን ነው። አንድ ነገር ልንገራችሁ። ሰውየው የህንፃ ተቋራጭ ሰራተኛ ነው። ተቀጥሮ ነው የሚሰራው። ተቀጥሮ እየሰራ ስራው ደከመውና ለባለቤቱ ስራ ለቃለሁ ብሎ ማመልከቻ አስገባ። ማመልከቻ ሲያስገባ ባለቤቱ የወደው ስለነበረ አዘነና እባክህ ለመጨረሻ ጊዜ አንድ ህንፃ ስራልኝ አለው። የመጨረሻ አንድ ህንፃ ስራልኝ ብሎ ኃላፊነት ሰጠው። ያን ኃላፊነት ወስዶ ህንፃውን ሰርቶ ጨረሰና ለባለቤቱ ይኸው ያልከኝ የመጨረሻ ህንፃ ሰርቼ ጨርሻለሁ እንካ ብሎ ቁልፉን ሰጠው። ቁልፉን ሲሰጠው ሰውየው ቁልፉን ተቀበለና መልሶ እስከ ዛሬ ከኔ ጋር ስለደከምክ ከኔ ጋር ስለለፋህ ይሄን ህንፃ ያሰራሁት ላንተ ነው እንካ ብሎ መለሰለት። ሰውየው አዘነ። ሰራተኛው በጣም አዘነ። ለምን አዘነ? ህንፃውን የሰራው በመናኛ ዕቃ ነበር። ወገኖቼ እኔና እናንተም የምንሰራው ስራ በእግዚአብሔር ክብር ላይ የሚጨምረው አንዳችም ነገር የለም። አምላካችን በራሱ ብቁ ነው፣ ክብር ይሁንለት። ምኑ ነው አምላካችን? እድሜያችሁን በአግባቡ ተጠቀሙ ሲለን ግን ጥቅሙ ለራሳችን ነው፣ ክፍያው ለራሳችን ነው። ስለዚህ በመናኛ ኑሮ እንዳንኖር፣ እንደ ምናምንቴ እንዳንኖር እግዚአብሔር ይርዳን። እንዲህ ያደርግላችኋለሁ ያለው አምላካችን የእውነት የሚናገር እውነትን የሚሰጥ ሰርተው ይሄንን አልከፈለኝም ብለው ያልተወቀሰ አምላክ ነው። በዘመናት ውስጥ ነገሬ በምሳሌ በዛባችሁ መሰለኝ አንድ ነገር ልጨምር። ምሳሌ ሁሉ እጸጽ አለው አይደለም መምህራን? ነገር ግን ያው ምሳሌ ሰው እንዲገባው እንመስላለን። አንድ ቀን እግዚአብሔር መላእክቱን ጠራና ዛሬ የሚሞት ሰው ሁሉ በምርጫው ወደ ገነትም በምርጫው ወደ ሲኦልም ይወርዳል አለ። ስለዚህ ሞቶ የሚመጣ ሰው ይሄን ምርጫ ስጡት ብሎ እግዚአብሔር ውሳኔ አስተላለፈ። አንድ በዚህ ዓለም እንደው የሞላለት የደላው በከበርቻቻ ኑሮ የሚኖር የሚጠጣ የሚበላ የሚዘፍን ሰው አረፈና መጣ። መላእክቱ ዛሬ ወደ ሲኦል መውረድም ወደ ገነት መግባትም በምርጫህ ነው አሉት። ነው? አዎ። ታዲያ ምን ላድርግ? ምረጥ። ምን መጀመሪያ ልየው? የት ትሄድ? መጀመሪያ ሲኦል። ሲኦል ሲወርድ ይሄ ቀንዱ ምን ያለ አይኑ የፈጠጠ አይኑ ምንድነው ጥርሱ የገጠጠ የሚባለው ዲያብሎስ የለም እዛ። እንደው አንድ ደርባባ ነገር መሃል ላይ የሄደ ብሉልኝ፣ ጠጡልኝ፣ ዝፈኑልኝ ይላል። ሲኦል ውስጥ ሰው ይዘፍናል፣ ይጠጣል፣ ይበላል። ልክ ዓለምን የሚመስል ነገር እዚያ ያያል። እንደው እነዚህ ቄሶች እንዴት ሲያጭበረብሩ ኖረዋል፣ እንዴት ሲዋሹ ኖረዋል። አይኑ የገጠጠ ጥርሱ የፈጠጠ ሲሉን የኖሩ እንዲህ አይነቱን ደርባባ ይልና እስቲ ደግሞ ገነትን ልየው ይላል። ገነት ይወስዱታል። ገነት ደግሞ ዲሰንት ነው። በቃ እንዴት ነው? ደስ የሚል ስፍራ ነው። ዜማ ነው ያለው። የዓለሙ ከበርቻቻ የለም እዛ። መዝሙር ነው። መላእክቱ ቅዱስ ይላሉ። እዚያ ያሉት ቅዱሳንም ይሰግዳሉ። ጸጥ ያለ የእረፍት ስፍራ ነው። አልተመቸውም። በዓለም የለመደውን ነገር አጣው ገነት ውስጥ።
የሚሻለው ታች ነው። ቅድም ያየው ቦታ መብል አለ፣ መጠጥ አለ፣ መስከር አለ፣ መስፈን አለ፣ የስጋ ደስታ አለ። አይ እኔ እዚህ ቦሪንግ ነው፣ እዛው ሲኦል ይሻለኛል፣ ውሰዱኛል። አሳንሱር በሚመስል ነገር ቁልቁል ላኩት። ሲደርስ የቅድሙ የለም። ነገርየውም አይኑ ፈጧል፣ ጥርሱ ገጧል። እዚያ ያለው በአኮርባጅ ይገረፋል። አንዴ በፈላ ውሃ ይጣዳል፣ አንድ ጊዜ በቀዝቃዛ ይነፈራል። ምን ነው አለ። ምን ነው አሉት። ቅድም ስመጣ እንደዚህ አልነበረም፣ ምን ሆናችሁ ነው ሲላ የቀድም የምርጫ ቅስቀሳ ነበረ። አዎ እግዚአብሔር የምርጫ ቅስቀሳ የለውም ወገኖች፣ ክብር ለእርሱ ይሁንለት። የተናገረው ሁሉ እውነት ነው፣ ያለው ሁሉ የሚፈጸም ነው። ዲስክሌመር የለውም እግዚአብሔር። በአንድ ቃሉ ተናግሮ ሌላ ማፍረሻ ከስሩ አይጽፍም እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖቼ ዘመናችንን በአግባቡ እንጠቀም። የመጨረሻ የዓለም የከበረ ነገር የት ያለ ይመስላችኋል? ናሚቢያ፣ ደቡብ አፍሪካ ማዕድን ማውጫ ውስጥ የት ያለ ይመስላችኋል? ራሻ፣ በመካከለኛው ምስራቅ የነዳጅ ማውጫ ቦታ ያለ ይመስላችኋል? የት ነው ያለው የከበረ ነገር? የከበረ ነገር ያለው በየመቃብሩ ነው። ያልተጻፈ መጽሐፍ፣ ያልተነገረ የእግዚአብሔር ቃል፣ ሰዎች ሳይሰሩ ያለፉት ነገር፣ የከበረ የእግዚአብሔር ነገር፣ እግዚአብሔር በሰዎች ውስጥ ያስቀመጠው ለዓለም ጥቅም የምናውለው፣ እንደ ወንድማችን ለቤተ ክርስቲያን ጥቅም የምናውለው፣ ሳናውለው ቀርተን የተቀበረ ነገር ያለው ወገኖች የት መሰላችሁ? መቃብር ስፍራ ነው። ሙሴ በ3 ዓመቱ በ3 ወሩ ውሃ በልቶት ቢቀር ኖሮ ዘፍጥረት፣ ዘሁልቅ፣ ዘዳግም ውስጡ ይቀር ነበር። እግዚአብሔር ያንን ውስጡ አስቀምጦ ነበር። ክብር ለእግዚአብሔር ይሁን። ስለዚህ የእድሜ ዘመን ስንት ነው? ስንት ዓመት ለመኖር ቀረ? ጥራቱ ምን ይመስላል? ዘመኑን አውቀን እንደ ወንድማችን ተጠቅመንበት እንድናልፍ እግዚአብሔር ይርዳን። የእግዚአብሔር ቸርነት፣ የወላዲት አምላክ ቃል ኪዳን፣ የቅዱሳን ጸጋ፣ የመላእክት ጥበቃ ከሁላችን ጋር ይሁን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ቅድስት ንጽሕት ተዋሂዶ እምነታቸው ለሁል ጊዜ በእኛ ጸንታ ትኑር። ያስተማረንና የገሰጸን አምላክ ስሙ ለዘላለም የተመሰገነ ይሁን። ለመላከ ሕይወት መምህር ደረጀ ስዩም እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ረጅም ዕድሜ ሰፊ ዘመናትን ይስጥልን። በእውነት የሰዓት ሁኔታ ገድቧቸው እንጂ ከዚህ በላይ ቢያስተምሩ እኛም ደስ ይለን ነበር። የተማርነውን በልቦናችን ያሳድርብን።